እያሰለጠኑ የሚልኳችሁ ኡስታዞች በውይይት በሀሳብ ሲያቅታቸው እናንተን እያሰለጠኑ ይልካሉ ማለት ነው። ቀጥሉበት፣ እንዳታቆሙ፣ ቀጥሉበት፣ እንዳታቆሙ ይህን ስራችሁ። ምክንያቱም በየቀኑ ነው ቆዳቸውን እየቀያየሩ የሚመጡት። በየቀኑ ስትራቴጂ ቀይረው ይመጣሉ። ከኛ አታልፉም። እያንዳንዱ እርምጃችሁ ስለምትታወቅ ማለት ነው። ሰይጣን ሁሌም ቢሆን ውሸታም አጭበርባሪ ነው። እናንተም የሱን ፈለግ ነው እየተከተላችሁ ያላችሁት። ስለዚህ አሰልጥናችሁ እንደዚህ ላኩ። እኛ ግን እናውቃቸዋለን። በነገራችን ላይ ደስ የሚለው እኛ ጋር ምንድነው እሱ ጣታን ጨፍረ ክርስቲያን ሆነሃል ስለማንል ምንም ነጥብ የሚያገኙት አይኖርም ማለት ነው። ሂድ ተማር ነው ምንልህ። ዳሴት ነኝ ካልክ ተማር ነው። ካላስተማርኩ ነው ይኸውላችሁ፣ ካላስተማርኩኝ ኃላፊነት አልወስድም። ካላስተማርኩኝ እኔ ኃላፊነት አልወስድም። ምን እላለሁ? አላቃችሁም። ኤኒዌይስ እና እንደዛ ነው። ዙሌካ ሰላም ነው? ሰላም ፎዬ ወንድሜ እንዴት ነህ? ሰላም ነው ሆይ? ሁላችሁንም ሰላም ብያለሁ። ከታችም ከላይም ያላችሁ እንዴት ናችሁ? ይመስገናለን። አንቺስ ሙስሊም ለመሆንሽ በምን እንበለ? ፎዬ ልክ ነህ። በነገራችን ላይ ትንሽ እኔም ዛሬ በአንድ ቪዲዮ ምናልባት ዛሬ ስላየሁት ይሁን የሆነ ማለት የእውነት በጣም የተሰማኝ ነገር አለ። እሱ ምንድነው አንተ ጋር የምትመጣ ልጅ ታስታውሳለህ? ሱሱ የምትባል ልጅ ክርስትናን እየተማረች ነው ምናምን የምትሏት እና በአጋጣሚ የሆነ ቤት እኔ ቪዲዮ እንትን ብለው ነሸር አድርገውልኝ ነው አንቺም ነይ ወደኛ ተመለሽ የሚል ነው ያን ነገር የላኩልኝ እና ስለ ስላሴ ሲጠይቁኝ አዎ ገብቶኛል ብዬ እላቸዋለሁ። እኔ ግን አልገባኝም ብላ ስትል ሰማሁኝ። በአጋጣሚ እኔ ቤትም የምትመጣ ልጅ ነበረች። ምንድነው እዚህ ጋር ልናገር እኔ አሁን ያለ እንትን የገባሁት የእውነት እፎይ በጣም ስለተሰማኝ ነው። እሱ ምንድነው በቃ በእምነት ዕቃቃ ጨዋታ ከሆነ የምንይዘው በቃ ከአንዱ ወደ አንዱ እምነት አንሂድ። ፎሎ ለመሰብሰብም ከሆነ ወንድም ብላችሁ ከሆነ ወይ ደግሞ ለጥቅም ብላችሁ ከሆነ በቃ ወደዚህ ጅዋጅዌ በቃ አይጫወቱ። እዚህ ጋር እውነትን ፍለጋ ከሆነ እውነት ክርስቶስን አምላክ ነው ብለው የሚፈልጉ ከሆነ እንደውም እዚህ መተው ከመጠየቃቸው እንትን ያንብቡ። በቃ በየቤቱ እየገቡ አንዴ ክርስቶስ አምላክ ነው ይላሉ፣ አንዴ ደግሞ ኧረ ሰው የሆነ አምላክን እንዴት እናመልካለን እያሉ በየቤቱ እንትን ይላሉ። እዚህ ጋር ልክ ጥሩ ሰው መስሎ ያዳምጣሉ። ሌላ ቦታ ሄደው ደግሞ ኧረ እፎይ እኮ እንደዚህ ብሎኝ ነው መከሌ እንደዚህ ብሎኝ ነው እያሉ የሚሉ አሉ። እና እባካችሁ በራሳችሁ በህይወታችሁ ነው የምትጫወቱት። እውነት ነው የምላችሁ። አይታችሁ ግን አንብባችሁ ተረርታችሁ ግን እውነት ስጋና ደግሞ በልታችሁ ከሆነ ደግሞ በቃ እንትን አትበሉ። ሳታምኑበት ግን እየመጣችሁ ግን የሆነ እኔ እንጃ አላውቅም፣ የሆነ ነገር የጎደላችሁ ነገር አለ መሰለኝ። እኔ ልንገራችሁ፣ ይሁን እዚህ ጋር 4600 ሰው አላችሁ። በጣም ጠይቄ ከማንበብ አንግል አንጻር ነው እዚህ ደረጃ የደረስኩት። እስካሁን ድረስ እኔ ከፎ ቤት ማንም ቤት ገዝተ ላይ ገብቼ አታዩኝም። ነፍ ኡስታዞች ሸር አድርጋችሁልኛል። ነፍ ኡስታዞች ስልክ አስቀምጣችኋል። ማንም ቤት አልሄድኩም፣ አልፈልግም። ከኡስታዝ አልፎ ተርፎ የኛ እንደዚህ አባ እንደዚህ ዲያቆን እንኳን ከሚባለው እንኳን ስልክ አስቀምጡ። እኔ ከማንም ጋር አልገናኝም። በቃ እውነትን አግኝቻለሁ። የክርስትና አባት ያሉ ጥያቄ ካለብኝ ከነሱ ጋር ጠይቃለሁ። እዚህ ጋር በጣም የምወደው የማከብረው እፎይ አለ። በእፎይ እዚህ ደረጃ እንደደረስኩኝ ባለፈውም ተናግሬያለሁ። ስለዚህ በቃ ክርስቶስን ከሆነ የምትፈልጉት ገብታችሁ ተማሩ። ኦኬ፣ የተማራችሁት ምንድን እፎይ ዛሬ ምንድን ነው ያስተማረው ያለውን መዝግባችሁ ያዙ፣ ዳውንሎድ አድርጉ፣ አንብቡ። ፎሎ ለመሰብሰብ ለጊፍት ከሆነ እውነት በህይወታችሁ እየተጫወታችሁ ነው ያላችሁት። እዚህ ጋር ደግሞ አሁን የገባችሁ እህቴ በሌላ አካውንት ማቃት መሰለኝና ከእስልምና የወጣሁና ብላ እንደውም ኮሜንትም ላይክም ያደረግኳ ልጅ ነበረች። አሁን ግን ምንድነው ልናምን አንችልም። እኔ ለራሱ የእውነት እፎይ ማመን አልችልም። አንደኛ ፊታቸውን እንትን ብለው ነው። የእውነት ደግሞ የእውነት መተው ከሆነ እጅግ በጣም ደስ ይላል። የእውነት እኔ አሁን የፖስትኩት ቪዲዮ አለ እፎይ እምባይን ያነቀኝ። እኔ ከአሁን በፊት በቤት እንኳን ገብቼ እፎይ ወጡ እርር ካለ እርድብን ይበል እሱ ከፈለገ እሺ፣ አሞኝም ከሆነ በግንኙነት 70 ሺህ መለካ ይረግሙሻል። ይሄ ነው በቃ ወሬ። በቃ ግንኙነት ገባ ወጣ።
አሁን ደግሞ ይሄ ሙስባሁን እየቆጠረ ደግሞ አንድ ኡስታዝ የተለቀቃለ እኔ ሸር አድርገውልኝ እንደውም ቪዲዮ ሰራሁበት። እንደዚህ ገልብጣ እንደዚህ አድርጋት እንደዚህ ገልብጣ አድርጋት እንደው መድኃኒዓለም ግልብጥ ያድርግ። እኔ ምን ሌላ ምን እላለሁ? እውነት በጣም ያሳዝናል። ሁልጊዜ ገባ ወጣ ኢባዳ እኮ ነው እሱ አምልኮ እኮ ነው። ታዲያ እሱ የአምልኮ ክፍሉ እኮ ነው። እፎይ በጣም እኔ የእውነት ነው የምልህ አምልኮ ነው። እየጠነቆለ ይሁንም አላውቅም። እፎይ እንደዚህ ገልብጣ አድርጋት ግልብጥ ማድረግ አይቻልም። መድኃኒዓለም ይገልብጠው። የእውነት ይሄ ሰውዬ ክርስቲያን ቀጥልሽ። ሴቶቻችሁ እርሻ ናቸው፣ እረሷቸው። እንደፈለጋችሁ አርጓችሁ እረሷቸው። ሰበበ ኑዙሉ ምንድን ነው? የሁዶች ሴትን በስተኋላዋ አስፈንድደው ከተገናኟት ልጁ አይነ ሸውራራ ይሆናል ይሉ ነበረ እና እነሱን ለመክለብ አላህ ሙሉ ፍቃድ ሰጣል። ኒሳኡኩም ሐርሱን ለኩም፣ ሴቶቻችሁ እርሻ ናቸው ለእናንተ። ፈእቱ ሐርሰኩም፣ የእርሻችሁን እንደፈለጋችሁ እረሱት። ፈእቱ ሐርሰኩም አናሽቱም፣ እንደፈለጋችሁ። ወንድሜ ክርስቲያን እንደው በፈጠረ አቁመው፣ የእውነት አቁመው። ዙላይካ ያዳምጡት አንዴ። መልካም ስራ መልካም ነገር ወተቁላህ አላህን ፍሩ አለ። ቂጣ አይነካም እንጂ ብትቆይ ብትፈልግ በስተኋላ ብትፈልግ አቁመህ ብትፈልግ ቁጭ ብለህ ብትፈልግ ገልብጠህ እንደፈለግህ አድርገህ አክት እሷን ላውን አድርገህ አንተ ሆነህ አንተ ላውን መቼ ሚስትህን ማድረግ ትችላለህ። ቂጧን ብቻ ግን አላህ እንደፈለግን እሳ ማድረግ ይቻላል። አሁን ይህንን ቆይ ቁጭ ብለህ ከሴቶቹ ጋር እንዴት ነው የምትማረው? መስጊድ ውስጥ መስጊድ ሲሆን ያፍራሉ። መስጊድ ሲሆን ቆይ አሳየው፣ መስጊዱን አሳየው፣ መስጊድ ውስጥ አሳየው፣ ሰብስቦ የነበረበትን መስጊድ እንደሆነ እናሳየ። ቆይ መስጊዱ ይሄ መስጊድ አይደለም፣ መስጊድ ውስጥ አይደለም። ቁርአኑን አሳየዋል። ቁርአኑን አሳየው። ቁርአኑን ድገመው። ቁርአኑን ደግሞ ድገመው። ቁርአኑ መስጊድ ውስጥ ይነበባል አይነበብም? ቁርአኑን ድገመው። ሱራ 2:223 ቁርአኑን እኮ ነው ያለው። ወንድማችን የአሁኑ ሰው ሙስሊም ለማሆኑ ማስረጃ አምጣልኝ። ክርስቲያን ነው፣ ክርስቲያን ነው። ቤቱን ግባ እናምጣልኝ። እችን አንብባት እስቲ። እችን ነው የፈሰረልን። አንብባት እችን። ምን አገባኝ? ስለዚህ ምን አገባኝ? የአሁኑ ሰው ሙስሊም ለመሆኑ አምጣልኝ ማስረጃ። አንብብ። ይህንን ነው ያስረዳው እያልኩ ነው። ቀጥል። ምን አገባኝ? እሱ እኮ ቁርአን አላነበብም እኮ ታስቢ ይዞ ዝም ብሎ በቃ የሙስሊም አዳ ምንድን ነው? በቃ አዳምጥ። ሴቶቻችሁ ለእናንተ እርሻ ናችሁ፣ እርሻችሁን በፈለጋችሁት ሁኔታ እራሱ ወይንም ድረሱ ያለው ነብይ የጨመርነው ነብይን ያስተማረው ክርስቲያን። ቶፒኩን መልሰው አንዴ ቶፒኩ ላይ እንመለስና አሁን ዞሮ ስለ ነገረ ድነት ዛሬ እንነጋገር ጋይስ። አንዴ ስለ ግለሰብ አታውራ። በቃ አብዲል ፈታ ስለ ግለሰብ አታውራ። በቃ ይሄ በጣም አስቀያሚ ትምህርት ነው። በቃ ይሄ አላህ የዘላለማዊ ቃል ብሎ እንደዚህ አይነት ነገር የለም። አዳምጥ። በቃ አታልቅስ። እኛ ጋር ያላችሁ ደስ የሚለው ኦዲየንስ ምን ያህል እንደምትኮሩብን የምታዩት ኃላፊነት የምንወስድባቸውና ማንወስድባቸው ሰዎች አሉ። ገና አያችኋል ምን ያህል እንደምትኮሩብን። እኛ ጋር እያንዳንዱ የምናዋርዳቸው በማስረጃ አምጥተን ወዲያውኑ እናዋርዳቸዋል፣ ለጥፈን ማለት ነው። ካላስተማርናቸውስ? ካላስተማርን ሂዱ ከዚህ ብለን ነው የምናባርረው። ሂዱ ከዚህ አናቃችሁ ብለን እናባርራለን። ያላስተማርናቸው አካላት ከሆኑ ለድራማን ብትመጣ እኛ ጋር ቦታ የለህም። ምክንያቱም እዚህ አደባባይ ላይ አይደለም ክርስትና እንሰጠህ። እኛ ሂድ ተጠመቅ፣ አለቀ። ታዋቸዋላችሁ። የተጠመቁ ልጆች ቪዲዮቸው ፎቶቸው ሲለቀቅ ታያላችሁ። ብዛቶቹ አይለቀቁም፣ ምክንያቱም ከደህንነት አንጻር። የሚለቀቁትን ግን ታውቃቸዋል። ኃላፊነት ምንወስደዋል። ካላስተማርን ግን ኃላፊነት አንወስድም። ኃላፊነት አንወስድም ባልነው ላይ ደግሞ አንጠየቅም ማለት ነው። ምክንያቱም ክርስትና ስለማንሰጥ፣ ክርስትና እዚህ ጋር አይደለም እኛ የምንሰጠው። ይህ ተማር ነው የምንለው።
ዳሲት ኤኒዌይስ ዛሬ ነገረ ድህነት ላይ ነው የምንነጋገረው ብለን ነበር። ሰዓታችንን እንገፉብን። እንመለስና ወደ ቶፒካችን በደንብ አስተውሉ። አዳምና ሔዋን ከገነት አወጣጣቸውን በተመለከተ ሙስሊሞች የሚያምኑትና እኛ የምናምነው እንዴት ነው? ሙስሊሞች በአንዱ ኃጢአት አንዱ አይጠየቅም የሚል አስተምሯላቸው። ያ ጤናማ እና ጥሩ የሚመስል ነው። በእርግጥ ሙስሊሞች ግን ይጠየቃሉ። በአንደኛው ኃጢአት ሙስሊሞች ይጠየቃሉ። ይህንን ዛሬ የምንመለከት ይሆናል ማለት ነው። አቡ ካሊድ እንኳን ደህና መጣህ። ደህና ቆያችሁኝ። ሰላም ነው? ደህና አለን። ሰላም ነው። ኦኬ። በአዳም ኃጢአት እጠየቃለሁ ብለህ ታምናለህ? አላምንም። አዳም ባሰራው ኃጢአት እኔ አልጠየቅም። ኦኬ። አዳም ለምንድን ነው ከገነት የወጣው? ከገነት የወጣው አዳም እሱ ራሱ በሰራው ኃጢአት ምክንያት ነው። ኦኬ። ራሱ በሰራው ኃጢአት ምክንያት ያኔ አታድርግ የተባለውን አደረገ። ያን በማድረጉ ከገነት ወጣ። ይቅርታ አላደረገለትም እንዴ አላህ? መጀመሪያ ከወጣ በኋላ ይቅርታማ ብሎታል። ይቅርታም ስላለው ነው ኃጢአቱ በእኛ ያልተላለፈው። ይቅርታ ካደረገለት ለምንድን ነው ከገነት የሚወጣው? ካደ ከገነትማ አንዴ ወጥቷል እኮ ካሊድ አንዴ ወጥቶ አንዴ ጣልቃ ትግባ። ተገነት ከወጣ ለምንድን ነው ይቅርታ የሚያደርግለት? ምንድን ነው እሱ ጥቅሙ? ተገነት እንዳይወጣ ነበር አይደል ትእዛዝ የሰጠው? መጀመሪያውኑ መጀመሪያ እኮ ከገነት ቢወጣም ያው አንዴ ወጥቷል። ግን ያ ላረገው ነገር ደግሞ ይቅርታ ጠይቋል። አላህም ደግሞ ይቅር ብሎታል እኮ። ምንድን ነው እሱ ከገነት የሚያባረረው? ካባረረው ምኑ ነው ይቅርታው? መጀመሪያውንም ገነት ዞታር አይደለም ገነት ውስጥ ዞታር አይደለም ምናምን ተወውና አሁን አስብበት። ምክንያቱም ትእዛዙ የተሰጠው እንዳታጠፋ ከገነት እንዳትወጣ ነው የተባለው። ይቅርታ ከተባለ መውጣት የለበትም። ዋንዴ መረጃ አዘጋጅና ጠብቀኝ ካሊድ፣ እመለሳለሁ አንተ ጋር። ኦኬ። ከገነት ለምንድን ነው አዳም የወጣው? ዋንዴ እሱን አንተን ሊጠይቅ እንጂ በአዳም ወንጀል የምትጠየቁት እናንተ አይደላችሁም እንዴ? ለምንድን ነው ከገነት የወጣው? መልስልኝ ቅድሚያ። በሰራው ጥፋት። ኦኬ። አላህ ይቅርታ ብሎታል አላለውም? ብሎታል። ይቅርታ ካለው ካደ ለምን ከገነት ያወጣዋል? መጀመሪያም ዘላለማዊ ሕይወት ገነት ውስጥ ትኖራለህ አላለው? ኦኬ። ስለዚህ እየዋሸ ነበራ። ከገነት ውስጥ ተቀመጥ አላህ እንዳያወጣህ ያለው፣ ሴጣን እንዳያወጣ ያለው። የሆነ የሚረብሽ ድምፅ አለ ስር ዋይፋይ ቦታ ነው ያለው። ለዛ ነው ዋይፋይ ቦታ ስላለው ነው። ለዛ ነው። አስተካክል፣ እሱን አስተካክል። በጣም የሚረብሸው ቦስ የሚል ስም እንዴት ነህ? አልሐምዱሊላህ። ከገነት ውስጥ አዳም የወጣበት ምክንያት ምንድን ነው? ሙስሊሞች ውጡ፣ አትውት፣ እሱን አታፈምሱት፣ በፈጠራችሁ ሐራም አትስሩ። ውጭ በልና ተማር። ዝም በልና ሜት አድርገህ ተማር። ውጡ ለማለት በላይ ይፎ ይታወቃል። ስለዚህ አሁን መልስ ካለ ቀጥል ወደ መልሱ። እፎይላ ለማፈመስ ሙስሊሞች እንዳታፈምሱት። ኧረ ተው እንጂ። የመጅሊስ ኡስታዞች ተጨምቀው ከኔ በላይ አይታወቁም። ኤኒዌይስ አቡ ካሊድ ወደ አንተ ተመልሻለሁ። በገነት ውስጥ ቢሆን ምን ነበር የሚገጥመው? ሌላ ጥያቄ ነበረኝ። እፎይ ጥያቄ ነበረኝ። ጥያቄ መጨረሻ ላይ ትጠይቃለህ።
ተረጋጋ። የሆነ ስራ ማስተካከል ስላለ ኧረ በእናታችሁ አደራርቡ። ሶስት ሰው በአንድ ምንድን ነው? እናወራለን። የሆነ ስራ ስለያዝኩ ነው። እሺ ችግር የለውም። እሺ እሰማለሁ። እሰማለሁ። እሺ ብያለሁ። ጨርሰህ እሺ ስራህን ቀጥል ክርስቲያን። ሙስሊሞቹም ይሄን ነገር ነገረ ድህነትን ጉዳይ ትምህርት ሲሰጡበት አይስተዋልም። ዋንዴ አደም ምን አልገባም ስላለኝ ነው። ጥያቄን ተቀበሉኝና አውጣለሁ። ዋንዴ ስለና መልሳለሁ አይደል? ወይ ሁሌ ምንድነው ክርስትና ላይ ጥያቄ ብቻ ጭነውባቸው ነው የሚመጡት እነዚህ ልጆች። ኧረ ጫጫታ በእናትህ ድምፅህን እንትን በል አስተካክል። ካሜራ ስልክህን ስር አስተካክል። ቀጥል ክርስቲያን። ያ ከቻልክ ከድምፅ ካለበት ቦታ ራቅ በልና መምጣት ትችላለህ። ምንድነው ትልቁ ችግሩ? አሁን ክርስትና ላይ ብቻ ነው ጥያቄ ጭነው የላኳቸው ማለት ነው። እንዴት ኢየሱስ ይሰቀላል? እንዴት አምላክ ተሰቅሎ ያድነናል? እንዴት እኛ አደም በሰራው ኃጢአት ይሰቀላል? እኛ ምን አገባን አደም በሰራው ኃጢአት የሚል ነው ሁልጊዜ መልሳቸው እንጂ ዲቴይል ገብተው ማብራሪያውን የሰው ልጅ እንዴት ወደቀ፣ እንዴት ነው መዳን ያለበት፣ አስቀድሞ የተሰጠው ትእዛዝ ምንድን ነበር፣ ከአምላክ ጋር የነበረው ኢንተራክሽን ምንድን ነበር፣ የሰው ልጅ እንዴት ተደርጎ ተፈጠረ፣ እነዚህን ሁሉ የሚያውቋቸው ነገር የለም። ሞት ምንድን ነው? ይሄ ሁሉ በእስልምና ውስጥ አይታወቁም እነዚህ መልሶች ማለት ነው። ስለዚህ ይሄ በክርስትና በነገራችን ላይ ግልጽ የሆነ ማብራሪያ ነው ያለው። መጽሐፍ ቅዱስም ብሉያትና ሐዲሳት ይህንን ይናገራሉ። የሰው ልጅ ውድቀትና መነሳት ይናገራሉ። አባቶችም ደግሞ ይህንን ነገር በደንብ አብራርተው አስተምረው አልፈዋል። በእስልምና ሳይታወቅም እኔ ምን አገባኝ አደም በሰራው ኃጢአት የሚል ከሚል መልስ ውጭ ኡስታዞች ሼኮች ይህን ነገር ሲያወሩት ሰምተን አናውቅም። ሁሌ ምንድነው የሚወራው? ስለ ቂጥ፣ ስለ ጡት፣ ስለ ብልት፣ ስለ ጋብቻ፣ ስለ መፋታት። ፈተዋቸውን ቲክቶክ ላይ ገባ ብላችሁ አየት አድርጉ። አንድ ቀን ስለ ነገረ ድህነት እንኳን አውርተው ያውቁ? ስለ ነገረ ድህነት የሚወራው ኡስታዞቻቸው አጠልሽተው የነገሯቸውን የክርስቲያኖችን ትምህርት ነው። እንዴት ይሰቀላል ኢየሱስ? የራሳቸውን ያውቁታል አያውቁት? የምታውቁት ካላችሁ ሙስሊሞች ቀጥሉ። ስለ ነገረ ድህነት በድህነት ላይ የሆነ ሰፊ ትምህርትም የላቸውም። በጣም አስቸጋሪ ነገር ነው ድህነት ላይ እነሱ ጋር ያለው በጣም ብዙ ችግሮች አሉበት። ኤኒዌይስ ሳላዲን እንኳን ደህና መጣ። ሳላዲን ይሰማል? ሳላዲን ሳላዲን አልሰማም ነኝ። ይሰማል? ሳላዲን አለ። እንኳን ደህና መጣ። ይቆራረጣል ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። እፎይ መልካም ሙስሊም ነህ? አረ ክርስቲያን ነኝ። ሳላዲን ለምን ሆነ ስምህ? በቅርቡ ነው ክርስቲያን ነኝ። የነ ምን ክርስቲያን? ምን ክርስቲያን? ጴንጤ። ኦኬ። የትኛው ዲኖሚኔሽን? ቀጥል ሰላዲን። ይሰማል ሰላዲን? ማይክን አንሳና ቀጥል። የምትናገሩት ነገር እያጠራችሁ ተናገሩ። ሳላዲን አይሰማም? አሰማም? ትሰማለህ? ሚዩትን አንሳና አውራ። ይሰማል? በደንብ ይሰማል ልጁ። ስለዚህ በብሎክ እንሸኘዋል። በብሎክ እንሸኘ። ደግሞ አታየኝም ማለት ነው። እፎይ አንድ ነገር መጠየቅ ይችላሉ? ኤኒዌይስ ክርስቲያንን ብላችሁ ከመጣችሁ ሙስሊሞች ስትጠየቁ መመለስ መቻል አለባችሁ። ማስረጃ ልንጠይቃችሁ ስለምንችል
እኛ እንደ ኡስታዞች እንደ ሙስሊሞቹ ኡስታዞች ምን ስለማናደርግ ክርስቲያን ሆንኩኝ አይሚን ሙስሊም ሆንኩ ክርስቲያን ነበርኩ ስትል ማሻላ ብለን ስለማንቀበል ስትጠየቁ አኪሬት የሆነ ምላሽ መስጠት መቻል አለባቸው። ለምን ታላላቆች ጋር የሚያውቁት ጋር ለምን አትከራከርም? የማያውቁት ጋር ለምን ታወራለህ? ፖሊስ አሁን አታልቅስ። ቀጥል። ክርስቲያን እንትን በለው ቶፒኩ ላይ ዛሬ ምንድን ነው? ስኬት ነው ተልከው የመጡት ምንድን ነው? ዘገምቶች በዙበት። ያ ቀጥል። እንትን በለው የእኛን ስጋና የእኛን ደም እንዲነሳ ያደረገው ማለት ነው። እና ፍቅር ኃያል ወልድን ከዙፋኑ ሳበው ይላል እና ስለዚህ ክርስቶስ ኢየሱስ ሰው የሆነበት ሌላ ምንም አይደለም። የሰውን ልጅ ለማዳን እኛን ለማዳን ስለኛ ቤዛ ሆኖ እኛን ከነበርንበት የባህሪ ድቀት ሊያነሳን፣ ከነበርንበት ጨለማ ብርሃን ሊሰጠን፣ ከተራቆትንበት ጸጋ ጸጋችንን ሊመልስልን ከጸጋ ስር እንድንሆን ነው ክርስቶስ ኢየሱስ መጥቶ ያዳንን ማለት ነው። ይሄ የክርስትና ማዕከል ትምህርት ነው ጋይስ፣ የክርስትና ማዕከል ትምህርት ነው። እንደ እስልምና እንግዲህ ይሄ ነገር ግልጽ አይደለም። አስቀድሞ እንግዲህ አደምን ከገማ ጭቃ ፈጠረው። ሉክ ከገማ ከሚጨለጨል ከሚጣበቅ ጭቃ በእጆቹ አድቦል ብሎ እንደሰራው በእስልምና ይናገራል፣ ቁርአን ይናገራል። ከዛ በኋላ ፈጠረው። እንግዲህ 40 ዓመት ሙሉ ነው ያንን ጭቃ ነፍስ ሳይዘራበት አላህ የቆየው። እንደ ሊቃውንቶቻቸው ገለጻ ከሆነ ማብራሪያ ከሆነ 40 ዓመት ሙሉ ያንን ጭቃ አድቦል ብሎ ከፈጠረው በኋላ ነፍስ ሳይዘራበት 40 ዓመት ሙሉ ቆመ። ከዛ በኋላ ሰይጣን በአፉ ገብቶ በቂጡ ይወጣ ነበር በጭቃው። እንደዛ ብለው እነ ሲራት አጠበሪ ይናገራሉ። ሜይ ቢ መረጃውን ከፍተው አሪፍ ነው እያነበብከው ቢሆን አንዳንዴ ሎክ 40 ዓመት ሙሉ በጭቃ አድቦል ብሎ ከሰራው በኋላ በአፉ ገብቶ በቂጡ ይወጣ ነበረ እና መታ እያደረገው አንተ እኮ ቀዳዳ ነህ፣ ክፍት ነህ። አምላካችን አላህ ግን ምን ይል ነበረ? ቀዳዳ የለውም። ስለዚህ እሱ ድፍን ነው እያለ ሙድ ይዝበት ነበረ። ሙድ ይዝበት ነበር ማለት ነው። ከሚጨለጨል ሸክላ ተፈጠረ የሚለውም እሱ መሰረት ባደረገ ነው። ነገር ግን ወደ ዋናው መለስ ስናደርጋችሁ የኛው ከመጀመሪያው የነበረው ነው። ቀጥታ ኃጢአት እንደሚወረስ ሀዲሳቶቹ ይናገራሉ። አደም ይቅርታ ተባለ የሚለውም ተረት ተረት እንደሆነ እጅግ በጣም ብዙ ሀዲሳቶች አሉ። ይቅርታ አልተባለም፣ አደም ይቅርታ አልተባለም። አንድ ሰው ቤት ውስጥ ቢሆን የሆነ ብርጭቆ እንዳሰብር ከሰበርክ ከቤት አወጣለሁ ብላችሁ ቤታችሁ ውስጥ ብትከቱት፣ ወደ ቤት ብታስገቡት፣ ሰውየው ቤት ውስጥ ያስገባችሁ ብርጭቆ ሰበረ፣ አስወጣችሁት፣ ከዛ ይቅርታ ብያለሁ አለ እንዴ? ኦልሬዲ ቅጣቱ እኮ ብርጭቆ ከሰበረ ምንድን ነው? ከቤት መባረር ነው ቅጣቱ። ከቤት መባረር ከሆነ ከቤት ካባረራችሁት ይቅርታ ተብሏል። ምንድን ነው ይቅርታው? አላማው እኮ ምንድን ነው? እሱ ብርጭቆ እንዳሰብር የሚለው ትዕዛዝ ከቤት እንዳይወጣ ነው ጥቅሙ። ይቅርታ ከተባለ ደግሞ ከቤት መውጣት የለበትም። አደም ይቅርታ ጠይቋል፣ ይቅር ተብሏል ከተባለ ከዛ ውስጥ መውጣት አልነበረበትም ማለት ነው። ከዛ ውስጥ መውጣት የለበትም። ከወጣ ግን ምን ይሆናል ማለት ነው? ይቅርታ አልተባለም ማለት ነው። ትዕዛዙ ምን ስለሆነ? ካጠፋ ከገነት አባርረዋለሁ ስለሆነ፣ ከገነት አባርረዋለሁ የሚለው ከሆነ ትዕዛዙ ካባረረው ይቅርታ አልተባለም ነው። ይህንን ደግሞ ሀዲሳቶችም ተፍሲራቶችም ይቅርታ ቢጠይቅ ኖሮ ከገነት እንደማይወጣ ተቀምጧል። ኃጢአቱ በውርስ እንደሚተላለፍ ደግሞ ሳይ ሙስሊም 195 ላይ ተቀምጧል። አንዴ ክፈትልን ክርስቲያን። ኦኬ ሜይ ቢ ቅድም ያወራሁትን እንትን ልበልላቸው ላንብብላቸው። እሺ ቀጥል። ኦኬ እሺ ያ ዘ ሂስትሪ ኦፍ አጠበሪ ቮሊዩም 1 ፔጅ 161 ጀምሮ ነው የሚገኘው። አልተከፈተም። ከፍቼ ነበር። አልከፈትኩም። ዝግ ነው። አሁንስ ዝግ ነው። ለእኔ ነው ዝግ ሆኖ የሚታየኝ? ለእናንተ ይታያችኋል? ዝግ ነው። ዝግ ነው። ዝግ ነው።
ካሜራ ዛሬ ትክክል አይደለም። አንድ ሰው ኔትወርክ ነው ካሜራ ነው? ሰማለሁ። ያ አይ ቲንክ ኔትወርክ ነው ካሜራ እንኳን አይደለም። እሺ አንበባው እንደዚህ እሺ አንበባውና ተመልሰው ጣና ግባ። ኦኬ እሺ ሶ ምን ይላል? ዘ ሂስትሪ ኦፍ አጠበሪ ቮሊዩም 1 ፔጅ 161 ጀምሮ ምን ይላል? ጋድ ኮማንድ ቱ ሊፍት አፕ ዘ ሶይል ፍሮም ዊች አደም ዋዝ ቱ ቢ ሜድ። አደም የሚሰራበትን ጭቃ ሰበሰበ። ሂ ክሬትድ አደም ፍሮም ስቲንኪ ክሌይ ፍሮም ስቲንኪንግ ስላይም። ምንድነው? ከሚያጣብቅ ጭቃ ፈጠረው ይላል። ለምን ያህል ጊዜ? ለ40 ዓመት ያህል እንደዚህ እንትን ካለ በኋላ ካጣበቀው በኋላ ከአጨማልቆ ከሰራው በኋላ ለ40 ዓመት ያህል እስከሚደርቅ ድረስ አቆየው ይላል። ኢብሊስ ዩዝድ ቱ ካም ቱ ኢት ኤንድ ኪክ ኢት ዊዝ ሂዝ ፉት። ከዛ በኋላ ኢብሊስ እየመጣ ያንን ጭቃ ያንን የደረቀ አፈር በእግሩ ይመታው ነበረ። ዌራፖን ኢት ሜድ ሳውንድ። ምን አይነት ድምፅ ያወጣ ነበር? የሚጨለጨል አይነት ድምፅ ያወጣ ነበር። ለዛም ነው ቁርአን ሰውን በእርግጥ ከሚጨለጨል አፈር ፈጠር ነው ብሎ የሚናገረው ብሎ ፉትኖቱ ላይ ደግሞ ያስቀምጣል። በእርግጫ ብሎ ቂጡን ሲመታው የሚጨለጨል አይነት ድምፅ ያወጣ ነበር። አደም ማን ነው የሚመታው? ሰይጣን ነበር የሚመታው። ዘን ኢብሊስ ኢንተርድ አደምስ ማውዝ ኤንድ ሌፍት ፍሮም ሂዝ ፕሮስትሪየር። ምንድነው? አደም በአፉ ይገባ፣ ሰይጣን በአደም አፍ ውስጥ ይገባና በቂጡ ይወጣ ነበር። ኤንድ ሂ ኢንተርድ ሂዝ ፕሮስትሪየር ኤንድ ሌፍት ፍሮም ሂዝ ማውዝ። በቂጡ ይገባና ደግሞ እንደገና በአፉ ይመለስ ነበረ ብሎ ይታያል ይናገራል። ስለዚህ ይሄ ነው በእስልምና የሰው ልጅ አፈጣጠር እንደዚህ አይነት ነው። ሰው በክርስትና ግሩምና ድንቅ ሆኜ ተፈጥሬያለሁ ይላል መዝሙረኛው ዳዊት። እግዚአብሔር አምላክ አስቀድሞ በራሱ አምሳል ነው ሰውን የፈጠረው እንጂ እንደዚህ የሰይጣን መጫወቻ እንዲሆን አይደለም። ያ አሁን ተከፍቶ ነበር ይታይ ነበር። አሁን ኤኒዌይስ ይሄ ታዲያ እንደዚህ የተፈጠረው አላህ ይቅርታ ብሎታል፣ ይቅርታ ብሏል ቢሉም ይቅር እንዳልተባለ ሳይ ሙስሊም 195 ና ይክፈትላቸው። በኃጢአቱ ምክንያት ከገነት እንደወጣ አስቀምጦታል። በጣም አስቂኙ ባይዘ ብዙ ኮምፕሌክስ አለው እዚህ ጋር። ይቅርታ ቢጠይቅ እንደሚመለስ ይናገራል። መልሶ ደግሞ አላህ ነው ያስወጣኝ ይላል። አላህ ደግሞ ከሆነ ያስወጣው አደም ተጠያቂ አይሆንም ማለት ነው። አደም ተጠያቂ የሚሆንበት ምክንያት አይኖርም። አንብባ እንደ ክርስቲያን። ኦኬ እሺ ሳይ ሙስሊም 195 ላይ እንደዚህ ብሎ ይናገራል። It is narrated on the authority of Abu Huraira and Hudayfa that the messenger of Allah said. አቡ ሁሬራ እና ሁደይፋ እንደተረኩት የአላህ መልእክተኛ እንደዚህ አለ ብሎ ይናገራል። አላህ the blessed and exalted would gather people. አላህ በመጨረሻው ቀን ምንድነው ሰዎችን ይሰበስባል። The believer would stand till the paradise would be brought near to them. ከዛ በኋላ ሰዎች ጀነት ወደ እነሱ እስክትቀርብ ድረስ ይቆማሉ። They would come to Adam and say. ከዛ በኋላ ወደ አደም ይመጡና አደምን እንደዚህ ይሉታል። ኦ አወር ፋዘር ኦፕን ፎር አስ ዘ ፓራዳይዝ። አባታችን ሆይ ገነትን ክፈትልን ይሉታል ሙስሊሞች አደምን ማለት ነው። ሂ ውድ ሴይ እሱም እንደዚህ ይላቸዋል አደም ዋት ተርንድ ዩ አውት ፍሮም ዘ ፓራዳይዝ ወዝ ዘ ሲን ኦፍ ዩር ፋዘር አዳም። ከጀነት ያስወጣችሁ ምክንያት እኮ የአባታችሁ የአደም ኃጢአት ነው። አይ አም ኖት ኢን ዘ ፖዚሽን ቱ ዱ ዛት። ስለዚህ ለእናንተ ጀነት ልከፍትላችሁ አልችልም ይላቸዋል። በግልጽ እየተናገረ ያለው ሰዎች የወጡት ከጀነት በአደም ኃጢአት ምክንያት እንደሆነ ይናገራል እዚህ ጋር ማለት ነው። አቡ ካሊድ ስለዚህ አንተ ከገነት የወጣው በአዳም ኃጢአት ምክንያት ነው። ይመቻል አሁን ማውራት። ሙስሊሞች ስለዚህ የወጡት ከገነት በአባታቸው በአዳም ኃጢአት ምክንያት ነው። ምን ያሉት? ከገነት የወጡት በአዳም ምክንያት እኛ ምንም አንጠየቅም የሚሉት፣ በአንዱ ኃጢአት አንዱ ምንም አይጠየቅም የሚሉት ከገነት የወጣ ነው በማን ምክንያት ነው ይላል? በአባታችን በአደም ምክንያት። ነቢያችሁ ነው የዋሸው? ምን አያሳቀ? አይ መዘርዘርም አያስፈልገውም። እኔ አልሳኩም። መዘርዘርም አያስፈልገውም። አንደኛ ወጥተናል። በማን ምክንያት ነው የወጣው? እንደ ውርሶ ነው ይተላለፋል ወይ ነው? በማን ምክንያት ነው የወጣችሁት? በማን ኃጢአት ነው የወጣችሁት? አይደለም እንደ ውርሶ ነው ይተላለፋል። በአዳም ኃጢአት ምክንያት ነው የወጣችሁት አይደለ?
ይሄ እኮ አሁን መውጣታችን እኮ መኖራችን ራሱ እኛ አሁን ወጥተን እዚህ ምድር ላይ መኖራችን ይሄ ማስረጃ እኮ ነው። በሱ ምክንያት ነው ሁላችን የወጣ ነው። ግን እንደ ይተላለፋል ወይ ኃጢአት በዘር ይተላለፋል? ስለተላለፈ እኮ ነው ከገነት እንድትወጣ በሱ ምክንያት የሆነብህ። በሱ ምክንያት ከገነት ማትወጣ ገነት ውስጥ ነበር እንድወጣ ያደረገ የሱ ኃጢአቱ ምክንያት እኮ ነው። ምክንያቱ ምን ሆነ? ሎክ ምክንያቱ ከገነት እንድትወጣ ሆነብህ። ከዛስ ከገነት ከወጣ ደግሞ ትራባለህ፣ ትጠማለህ፣ ትታመማለህ አይደለ? በገነት ይሄ ስለሌለ አይደለ? አቡ ካሊድ መራብ መጠማት አለ አይደለ? ይሄ ያለው እዚህ ምድር ላይ ነው። እዚህ ምድር ላይ ነው። ያ አይ ከጅምሩ አዳም ወደዚህ ምድር ሲመጣ ራሱ መጀመሪያውኑም ሱረቱል በቀራ ምዕራፍ 30 ላይ ባልሳሳት ቁጥር 30 ላይ ይመስለኛል ወደዚህ ምድር እንደሚያመጣው አላህ መጀመሪያውን ለመላእክቶች ተናግሯል። ተተኪን አመጣለሁ ብሏል መጀመሪያውን። ስለዚህ እዚህ ምድር ላይ የመጣው ለፈተና ነው እንጂ ቆይ በደንብ አስተውል። እዛ ክፍል ላይ እሱን ባጠቅሰው ይሻላል። አላህ ምን ያህል አላዋቂ መሆኑን የሚያሳይ ክፍል ስለሆነ ማለት ነው። ከአላህ ይልቅ መላእክቶቹ አላዋቂ አትሳደብ። ስድብ አይደለም። አላዋቂ መሆኑን በምን ማስረጃ አለክ? ሰው ደማሳሽ ነው አይደለም? የእሱ አላዋቂነት አንተን የምትለካው? ኦኬ እሺ አዳምጠኛ። ሰዎች ይገዳደላሉ አይገዳደሉም? ደም ያፈሳሉ አያፈሱም? አቡ ካሊድ ሰማላ? በምን ምክንያት ሲጣሉም ሆነ ምን በቂ ምን አንዱ አንዱን ነፍስ ያጠፋል ብቻ አይደለ? በተለያየ ምክንያት ወንጀል ይሰራሉ። ወንጀል ይሰራሉ አይሰሩም? ይሰራሉ። ይህንን እንኳን ስለማያውቅ መላእክቶቹ ለምንድን ነው እኛ የምናጠራ የምናመሰግን ስንሆን ደም አፍሳሽ የምፈጥረው ብለው ሲሉት ከእነሱ ጋር ግብግብ ፈጥሮ እነሱን ለማሸነፍ ሲል ለአደም እንዲሰግዱ አደረጋቸው። አንተ የጠቀስከው ክፍል ላይ ከእነሱ የበላይ ለመሆን የምሬ ነው። አትዋሽ። ከእነሱ ጋር ግብግብ በፈጠረው በምን ምክንያት ነው? እነሱ ቀድመውት ይህንን ስላወቁ እናንተ ማታውቁትን አውቃለሁ በቃ ብሎ ለማኮፈስ ከሀሳብ አትውጣ። በእናትህ ቁርአኑን ላሳየህ። አትውጣ በእናትህ። ቁርአኑ እኮ የራሱ የሆነ ምክንያታዊ ነገር አለው። ስለዚህ እንጨርስ፣ እንቋጨው። እሺ ላሳየህ ነበረ። እሺ ስለዚህ ከገነት ለመውጣት ምክንያት አዳም ነው አይደለ? ወደዚህ ምድር መጀመሪያውኑ ተተኪን ፈጥራለሁ ብሏቸዋል ለመላእክቶቹ። ከገነት ለመውጣት ምክንያቱ አዳም ነው አይደለም? ዞሮ ዞሮ ይሄማ እኮ ያየነው እኮ ነው። ወጣን እኮ ግን ወጥተን መጀመሪያውኑ አላማው እዛው ለመኖር አይደለም፣ ለነሱ ለመኖር አይደለም አላማው። አትጨቃጨቅ፣ ቆይ አዳም። ስለዚህ ድራማ እየተሰራ ነበር አላህ ማለት ነው። አንዴ ኢብን ከሲርና አንዴ አንብበልኝ። እንደው ይቅርታ ቢጠይቅ ኖሮ አዳም እዛው ይቆያል አይቆይም ነበረ ገነት ውስጥ? ይቅርታ ቢለው ይቅርታው ሲጀመር እሱ ይቅርታ ያጠየቀው አሁን ለምሳሌ የሆነ ሰው የሆነ አንተ ልጅ ለምሳሌ የሆነ እንትን ቢያጠፋ የሆነ ብርጭቆ ሰበረ። ልጅ ግን ወዲያውን አንተን ይቅርታ ቢጠይቅክ ያንን ብርጭቆ የተሰበረውን ብርጭቆ አንተ መመለስ አትችልም፣ ግን ይቅርታ ታደርግለታለህ። አዳም አላህ ይቅርታ ያደረገው ግንኙነታቸውን ለማደስ ነው እንጂ እዚህ ጋር ወይም ደግሞ ከገነት ስለወጣ አይደለም። ከገነት መጀመሪያውን እንደሚወጣ ቃል ገብቶለታል። ለምሳሌ አሁን መጽሐፍ ቅዱስ ላይ ዘፍጥረት 1:28 ላይ ምድርንም ሙላት ብዙ ተባዙ ያለው መጀመሪያ ይሄ ነገር ከመከሰቱ በፊት አይደለም? የአዳምና የህዋ ታሪክ ይሄን ነገር ኃጢአቱን ሳይሰሩ በፊት መጀመሪያ የተከሰተ ነገር ነው። መጀመሪያውን ምድር እንደሚመጡ አይደለም ቁርአን መጽሐፍ ቅዱስ ላይ ራሱ ይናገራል። መልሱ ነው። አዎ መጀመሪያውን ምድር ላይ እንደሚያመጣ ምን አገናኝ? አይገናኝም። ሎክ ይገናኝ። ሙሴ ፓራፍሬዝ
ምድርን ሙሏት ያላት ያለው ምድርን ብዙ ተባዝ ምድርን ሙሏት ያለው ይሄ ነገር ከመከሰቱ በፊት ነው አይደለ? አዳም ማይገናኝ አናሎጂ አታገናኝ። ቆየት ብሎ እኮ ምን ሊለን ነው መሰላችሁ? አዳምና ሔዋን ኃጢአት ሰሩ ወጡ ሲልም ይህም ደግሞ አዳምና ሔዋን ሳይፈጠሩ ነው የወጡትም ሊለን ነው። ገነት እዛው 3 ላይ መልሶ ደግሞ ወጡም ስለሚል ማለት ነው። ሙሴ ከስንት ዓመት በኋላ የሚጽፈው ይህንን ታሪክ? ኤኒዌይስ በደንብ አስተውል። እኛ ምን እንላለን? ወጥተዋል ብለን እናምናለን። ምክንያቱም ቃሉን ጠብቋል እግዚአብሔር። አትወጡም የሚለው አትወጡም ነበረ፣ ባትበሉ ኖሮ አትወጡም ነበረ አለ። ዘላለማዊ ሆነው ይቀጥሉ ነበረ ብለን እናምናለን። ይታደሳሉ፣ እዛው ይቀጥላሉ ብለን እናምናለን ማለት ነው። ያኛው እንደ ትንቢት ሊቀጥል ይችላል። ሙሴ ነው የጻፈው። ሙሴ ሲጽፍ ደግሞ የወደፊቱንና የኋላውን እንትን እያለ የሚጽፈው መባዛት የሚመጣው ዘፍጥረት ምዕራፍ 4 ላይ ስለሆነ ማለት ነው። ወጡ ሚል ሲኖር እዛው ላይ ወጡ ዘፍጥረት ምዕራፍ በነገራችን ላይ ሙሴ ያን የተረከው ይሄን የጻፈው አዳም ሙሴ ነው እንጂ የጻፈው አዳም አይደለም። እዛ ወጡ ብሎ ደግሞ ዘፍጥረት ምዕራፍ 3 አይሚን እንትን ብሎ ዘፍጥረት ምዕራፍ 4 ላይ ደግሞ እዛው ታሪክ እንትን ይቀጥላል። ስለዚህ የሙሴን ታሪክ አይሚን የአዳምን ታሪክ ሙሴ እንደመጽሐፉ መሰረት እያብራራ ነው እንትን የሚለው በዛውም ማለት ነው። የዓለምን አፈጣጠርንም በዛው እየከለሰው ስለሚሄድ ማለት ነው። የእናንተ ግን በደንብ አስተውል። ዘፍጥረት ምዕራፍ 2 ላይ አትወጡም የሚለው አለ። ቢቆዩ እዛው ዘላለማዊ ይሆናሉ። አንድ በል። ሁለተኛ እኛ አዳምና ሔዋንም የተፈጠሩት ምድር ነው ብለን እናምናለን። ምድር ነው እንደናንተ የተፈጠሩት እንትን ላይ አይደለም፣ ጠረፍ ላይ አይደለም የተፈጠሩት፣ ምድር ላይ ነው የተፈጠሩት ሲጀመር የኛ ሰው። እንደዛ ከሆነ ምድር ያኔ ምድር ገነት ነበረች ማለት ነው። ያዛኔ ማለት መቼ ወጣኝ እኔ? አይ ምድር ላይ ስትል አልገባኝም። መቼ ወጣኝ? ምድር ገነት ነበረች። ምድር ገነት ላይ ነው። ኦኬ እሺ አዳምጥ። ስለዚህ ምድር ላይ ነው የተፈጠሩት፣ ወደ ገነት ገብተዋል። የተፈጠሩ ግን ምድር ላይ ነው። ከምድር ውጭ አይደለም የተፈጠሩት። ከምድር አፈር አበጀው ነው የሚለው እንጂ ወደ ገነትም አስገባው ይላል ከዛ በኋላ። ስለዚህ ወደ ገነት ገቡ። ምድር ተፈጠሩና ወደ ገነት ገቡ። እናንተ የተፈጠሩ ምድር ላይ አይደለም። ምድር ላይ ስላልተፈጠሩ ይህ ጥያቄ የእናንተ ከኛ ጋር የሚገናኝ አይደለም። ምድር ላይ ነው እናንተ ተፈጠሩት። አቡካልጅ ምድር ላይ ስትለኝ እኮ ከመጀመሪያውኑም ምድር ላይ ነበሩ ለማለት እያሰብክ መስሎኝ ነው። ችግር የለውም። ይሄም ትንሽ ላጥናና አመጣብሃለሁ ሌላ ጊዜ። አይ ችግር የለውም። እኛ ምድር ላይ ተፈጠሩ ነው ያልኩህ እንጂ ገነት ምድር ነች ብዬ አልተናገርኩም። ምድር ላይ ተፈጠሩ፣ ወደ ገነት ማስገባቸው ይጠብቃትም ይንከባከባትም ዘንድ በገነት አኖረው ስለሚል ዘፍጥረት ምዕራፍ 2 ቁጥር 17 ጀምሮ አንብበው። ዘፍጥረት ምዕራፍ 3 ላይ ደግሞ ቁጥር 19 ላይ እኮ ያወጣዋል። ከገነት ሲወጣ ወደ ተፈጠርክባት ወደ ምድር ውረድ ብሎ ወደ ምድር ይመልሰዋል ማለት ነው። ወደ ተፈጠረባት። እኛ አሁንም በደንብ አስተውል። ገነት እንደዚህ አይ ቲንክ 7ኛ ሰማይ ላይ እንደዚህ ምናምን ያለች ነች ብለንም አናምንም። ገነትም ከዚሁ ያራቀች ነች ብለን ነው የምናምነው እኛ። ከእናንተ ጋር ብዙ የሚሄድ ስላልሆነ ማለት ነው። በደንብ ግን አስተውል። ስለዚህ አዳም እኛ ጋር የተሰጠው ትእዛዝ አለ። ምን ሚል? አትብላ፣ ከበላ ትሞታለህ የሚል ትእዛዝ ነው እኛ ጋር። ስለዚህ ገነትን ይጠብቃታል፣ ይንከባከባታል፣ በህይወት እስካለ ድረስ ይቆይባታል። የባህሪው ሳትሆን ገነት በጸጋ የተሰጠችው የገንዘቡ የሆነ አስቀድሞ እንትን ያለችበት እዛው የተሰራባት ሳይሆን ከተሰራ በኋላ የገባባት ቤቱ ነች። በጸጋ እንዲንከባከባት እንዲጠብቃት እዛው እየበላም እንዲኖር የተቀመጠባት ነች። የምግብ ችግር ገጥሞት አይደለም ያችን የበላው፣ ሁሉ ተፈቅዶለታል። ሁሉን እንዲገዛ ስልጣን ተሰጥቶታል። ስለዚህ የፍቅር ህግ አንዲት ብቻ ተሰጠው ነበረ። ያችን እንዲጠብቅ እንዲንከባከብ እንዲያደርግ ብቻ ነበረ። እሷን መጠበቅ አልቻለም። ስለዚህ ተፈርዶበታል ብለን እናምናለን። በዛ ፍርድ ምክንያት እሱ ላይ የደረሰው ሞት ይመጣል፣ ራብ ይመጣል፣ መታመም ይመጣል። እነኚህ ነገሮች ከገነት ከወጣ በኋላ አዳም ጸጋው ሲገፈፍ የነኩት ናቸው። ኃጢአቱ እኛን አይነካንም፣ ኃጢአቱ ወደኛ አይተላለፍም። ነገር ግን ፍርዱ እሱ ላይ ሲመጣ እሱን የነካው የገጠመው አለ። ምን? መታመም፣ መራብ፣ መፍራት፣ ሞት። እነኚህ የሚባሉት ሁሉ አዳምን ነክተውታል። እነኛ ሁሉ በአዳም እኛ የአዳም ልጆች እንደመሆናችን ጉስቁልናው፣ ራቡ፣ ድህነቱ
የአዳም ልጆች እንደመሆናችን ነክቶናል ብለን እናምናለን። እነኚህ ነክተውናል ብለን እናምናለን። እነኚህን ነው እናንተ ውርስ ኃጢአት የምትሉት። እኛ እነኚህ ኃጢአት ናቸው ውርስ ኃጢአት ብለን አንልም። አክቹዋል ሲን የምትባለው ያቺ አድርግ አታድርግ የምትለውን አልወረስንም። በተመሳሳይ እናንተ ጋር ደግሞ ይሄው አለ። ትራባለህ፣ ትጠማለህ፣ ትታመማለህ፣ ከገነት ወጥተሃል። ይህም በማን ምክንያት ነው የደረሰብህ? በአዳም ምክንያት ነው የደረሰብህ። ከገነት ለምንድን ነው የወጣው? በአዳም ምክንያት ነው የወጣው። አንድ ይሄ ሁሉ መታመም መራብ ምናምን የገጠመህ ከገነት ውጭ ለመሆነ ነው። አዳም ደግሞ እዛው ይቅርታ ብሎ ቢሆን ኖሮ ገነት ውስጥ እንደሚተወው ተፍሲርህም ሰሒህ የሆነ ሀዲስ ጠቅሶ ያስቀምጥላል። ክርስቲያን አንብበው። እሺ አንዴ ነገርበት ድገመው። ኦኬ ሚዩት ነህ ክርስቲያን ሚዩት ነህ ኔትወርክ ሚዩት ነህ እባክህ። ይህን የመሰለ ጮማ ንባብ አንብበህ ሚዩት ነህ። ኔትወርክ ዛሬ በጣም አዛን። አንተ ውጣና ግባሽ፣ ውጣና ግባ። አሁን አንድ ነገር እዚህ ጋር ቆይ ወጥቶ ይግባ አንዴ ፕሊስ። ክርስቲያን አለ መዲና ይሰማል? ሚዩት ነሽ እያወራሽ ከሆነ እሰማለሁ። ይና ይሰማል። አሁን መረጃ ይዘሽ መጣሽ? እኔ እኮ ክርስቲያን ሆኛለሁ አላልኩህም እኮ። ክርስቲያን ሆኛለሁ አስተምረኸኛልም አላልኩህም። ክርስቲያንም አልሆንኩኝም ገና ማለት ነው። ሳውዲ ነው የምኖረው። ኖ ሙስሊም መሆንሽን በምን እናጣራ የሚለውን ነው። ሙስሊም ነኝ እንዴ? እኔ ነኝም ሙስሊም መሆኔ። አካውንትሽን መጀመሪያውን አሳያለሁ ብለሽን ነበረ። አካውንትሽን የመጀመሪያው እሱን አካውንቴን እኮ ለአንተ ልሰጥህ ስለፈለግኩኝ ነው እንጂ ሲጀመር እሱን ለማስረጃነት እኮ አይደለም። እኔ አካውንት ስለተዘጋብህ አካውንት ባለፈው ሲዘጋብህ ለምን ለፎይ ይሄን አካውንት አልሰጠውም ብዬ አሰብኩኝ እና እሱን ለዛም ነው የገባሁት። እኔ በራሴ መጽሐፍ ቅዱስ እያነበብኩኝ ነው። ከዛ ደግሞ ያልገባኝን እየጠየቅኩኝ ነው ያለሁት እንጂ አንተ ጋር መጥቼ ተምሬ አላውቅም። አላስተማርከኝም እኮ። ሙስሊም በሆንሽም በምን እንወቅ? አንዳንድ ጥያቄዎች እኔ ሙስሊም ነኝ ካልኩኝ አይበቃም እንዴ? አይ በቃም። በምን እናውቃለን? አንተ ሲጀመር አይመለከትህም። አንተ ስለ ራስህ ካወቅህ አይበቃም? አይመለከትም ካልሽ እኔ ጋር ማለት ነው። አውቃታለሁ ብላል ደግሞ ቅድም አውቃታለሁ ካልክ አንተ ራስህ ማስረጃ አምጣ። ኖ እሱን ታዩና አንቺ ማስረጃሽ ምንድን ነው? እሱ ጊዜ ሳውዲ ነበርኩኝ ማለት ነው። ያንተን ቪዲዮ በአጋጣሚ የተቆራረጠ ቪዲዮዎችን እየሰማሁኝ ነው። ከዛ ስሰማ በተከታታይ ማለት ነው ስጠይቅን መልስ እያያዝኩኝ ሄጄ መጽሐፍ ቅዱስ ላይ ሳነብ በማገኘውና የሚመለስልኝ አንድ አይደለም። ከዛ በኋላ ለምንድን ነው ክርስቲያን የማልሆነው? ምክንያቱም ብዙ ነገሮች መጽሐፍ ቅዱስ ላይ ስላገኘሁኝ ማለት ነው። እና ያስተማረሽ አለ
እኮ ያስተማረሽ አለ። የእስልምና ጾም መጾም ካቆምኩኝ 1 ዓመት ሆኖኛል ኦልሬዲ ማለት ነው። ምክንያቱም ያስተማረሽ ስለ አለ። ሴቶች በጣም ብዙ ነገሮችን ቪዲዮ የተቆረጡ ቪዲዮዎችን ሲፖስቱ ያንተን አያለሁኝ። ስለ እስልምና ያስተማረኝ የለም፣ ግን ስለ ክርስትና መጽሐፍ ቅዱስ አነበብኩኝ። ማን ያስተማረሽ ክርስትና? ከዛ በኋላ አነበብኩት። አይ ቲንክ የኔ ነው የእሷ ነው የሚደርብብኝ። ኦኬ ክርስቲያን የኔ ይሰማል? ከስር ሆነን ይሰማል። ያ ሶሊድ ኤቪደንስ እንፈልጋለን። መዲና ግልጽ የሆነ መረጃ እንፈልጋለን። ያስተማረሽ ካለ ክርስቲያን ወይ ነጋሪና ነይ ወይንም ደግሞ አሁን መረጃ የተሻለ መረጃ ካለ በደንብ መማር ፈልጋለሁ እና ክርስትና መነሳትም እኔ በራሴ ወስኛለሁ። ሲጀመር እስካሁንም ያላሳወቅኩት ምክንያት እናቴን በጣም ስለምወዳት ይህንን ካወቀች ያው ልጅ አይደለሽም ስለምትለኝ በድብቅ ያደረግኩት ለዛ ነው፣ በራሴ ማለት ነው። እና ለማንኛውም ኦኬ ለአይመን ጻፍለት። ክርስቲያን ከሆንኩኝ ለመጥቻ አንተ ጋር እዚህ ጋር እንትን ማለት ፈለግኩኝ። አይ ቲንክ የእሷ ነው እኔ ነው እንትን የሚለው አይመን አለ። ሰላም ይፎይ አለው። እግዚአብሔር ይመስገን። ክርስቲያን ፎይ ሁላችሁም ሰላም ብያለሁ። ኦኬ ቴንክ ዩ። ከእስልምና ነው የወጣሁት መማር ፈልጋለሁ እያለች ስለሆነ ይህንን ለአንተ ኃላፊነት ሰጥቻለሁ። ምን ታደርጋለህ መሰለህ? አንዴ ፎቶዋን ስክሪንሻት አድርገው እና ያዘው በውስጥ አጣራና መረጃዎችን ነገ ትነግረናለህ። አይሻልም? ሁል መረጃ ላይመን ነገር ሙሉ መረጃ እንፈልጋለን። ከዛ ወዲያ መምህር መንደበልሻለህ። ክርስቲያን ኮሽ ሙስሊም ኮሽ ኤሬስ ክርስቲያን ፓራፍሬዝ አድርገው ቶፒኩን ኦኬ እሺ እያነበብኩላችሁ ነበረ። ካቆምኩበት ልቀጥልና እንግዲህ አደም ከገነት ለምን እንደወጣ እየተናገረ አላህን እየጠየቀው በነበረበት ሰዓት ነው ያቆምኩት። እዛ ላይ ከግማሽ ልቀጥልላችሁ። ምን ይላል? አደም ሴድ አደም መልሶ ምን ይለዋል? ኤንድ ዩ ዲስትንድ ሚ ቱ ኮሚት ዚስ ኢቪል አክት፣ አላህ ሆይ አንተ አይደለህም ወይ ይህንን መጥፎ ስራ እንድሰራ የወሰንክብኝ ብሎ ይጠይቀዋል። አላህን ማለት ነው። አደም ሂ ዋዝ ቶልድ የስ፣ አላህም ብሎ ይመልስለታል፣ አዎ እኔ ነኝ እንደዚህ አይነት መጥፎ ስራ እንድሰራ ያደረግኩ ይለዋል። ሂ ሴድ ኢፍ አይ ሪፔንት፣ አደም ደግሞ መልሶ ምን ይለዋል? ኢፍ አይ ሪፔንት ዊል ዩ ሴንድ ሚ ባክ ቱ ፓራዳይዝ፣ እኔ አሁን ንስሐ ብገባ ወደ ጀነት እንደገና ትመልሰኛለህን ብሎ አደም ይጠይቀዋል። አላህም ቢል ጥሩ ነው፣ የስ አዎ እመልስሃለሁ አለው። ይሄ ሀዲስ አውተንቲክ የሆነ ሀዲስ ነው። ቼን ኦፍ ናሬሽኑ አውተንቲክ የሆነ ሳሂህ ነው። ስለዚህ ይቅርታ አልጠየቀም ማለት ነው። አደም ይቅርታ አልጠየቀም ማለት ነው። አደም ይቅርታ ጠይቋል የሚለው ወይም ተረት ተረት ነው ወይም ደግሞ እርስ በርሱ የሚጋጭ ይሆናል ማለት ነው። እንዴት ታዩታላችሁ? ይቅርታ ጠይቋል። ቁርአን ላይ አለ። ስለዚህ እነ ኢብን አባስ ዋሽተዋል ማለት ነው። ቁርአን ላይ አለ፣ ይቅርታ ጠይቋል። ይሄ ደግሞ ሀሳቡ በምን ዙሪያ ነው የሚያወራው? ይቅርታ ቢጠይቅ ኖሮ ከገነት አያወጣ። ሜይ ቢ እንትኑን አልሰማም። ከገነት እንዲወጣ ያደረገው አላህ ነው አይደለም? ክፉ ያሰራው አላህ ነው አይደለም? ይሄ እንትኑ እሱ ያነሳው ሀሳቡ አሁን ለምሳሌ አሁን ይህንን የዘገቡት ይህን የጻፈው ኢማሙ ለምሳሌ በምን ምክንያት ነው? ምክንያቱ ምንድን ነው? የተኛውን ሱራ ነው የተረጎመው? ምክንያቱም የፈሰረው በቀራ 37ን ያ ከጌታው ቃላትን ተቀበለ የሚለው የተቀበለውን ቃል ነው። ያ የተቀበለውን ቃል ነው እዚህ ጋር እየተናገረ ያለው። ምን ቃላት ተቀበለ የሚለውን ማለት ነው።
ስለዚህ ምንድን ነበር ቃሉ የተቀበለው? ይቅርታ አንተ ነህ እንደዚህ አይነት መጥፎ ስራ እንድሰራ ያረከኝ ብለው እየተመላለሱ ነበር ማለት ነው። ነቢዩም ሙሐመድም ይህንን ኮንፊርም አድርጎታል። ታውቃለህ፣ ሙሳና አደም በተከራከሩ ጊዜ አላህ በቀደረብኝ፣ በጻፈብኝ፣ በወሰነብኝ እንደወጣ ባደረገኝ ሙሳ ሆይ ትከራከረኛለህ እንዴ ባለው ሰዓት አደም ሙሳን ሙሐመድ ምን አለ? አደም አሸንፏል አለ። የሚገርም እኮ ነው። ያ ቁርአኑ ደግሞ የሚለው ይህንን ነው። አደምም ከጌታው ቃላትን ተቀበለ፣ በእርሱ ላይም ተመለሰለት፣ እነሆ እርሱ ጸጸትን ተቀባይ አዛኝ ነው። ምን አይነት ጸጸት ነው የተቀበለው? ምን ብሎስ ነው የተጸጸተው? አታድርገው ያለውን በማድረጉ ነው የተጸጸተው። ያለው ለአደምም ስገዱ ባልን ጊዜ ቅድም ያልኩህ ማለት ነው እንዲሰግዱ ያስገደደበት ምክንያት እዛ ጋር ቁጥር 30 ላይ ተናደውበት ነው። ለአደምም ስገዱ ባለ ጊዜ አስታውስ፣ ሁሉም ወዲያውኑ ሰገዱ፣ ኢብሊስ ብቻ ሲቀር እምቢ አለ፣ ኮራም ካዲም ሆነ። ኢብሊስ ባልታዘዘበት ላይ ኮራ፣ አመፀ ይለዋል። ኦኬ ከፈረው አደም ወይ አንተ ከሚስት ጋር በገነት ተቀመጥ፣ ከእርሷን በፈለጋችሁ ስፍራ በሰፊው ተመገቡ። ሱራ 43 ላይ ገና አሁን ወደፊት በገነት ስንገባ በትልቅዬ ሳህን እና በትልቅዬ ኩባያ እንበላለን ብለው የሚመኙት ሙስሊሞች ይህን አንብብ፣ ችግር የለም። ቆይ ወደዛ አትሉ፣ ሌላ ቦታ በገነት ስንገባ በትልቅዬ ሳህን እና ትሪ ትበላ የለ፣ በትልቅ ኩባያ ትበላ የለ። አሁን ስለ ትሪ ስለ ኩባያ እኮ አይደለም አንተ ያነሳ ያለው። ትልቅ ሰው አይደለ እንዴ? አንብብ፣ ይሄን አንብብ ጨርሰህ ወደ ሌላው ትገባለህ። ወደ ትሪ ወደ ሳህኑ ትገባለህ። የምን ትልቅነት ነው? እኔ ትልቅ ሰውዬ በመሆኔ አሁን ህፃን ልጅ አዳምጣ። ይሄ ማላገጥ ነው እንዴ? ይሄ ማላገጥ ነው እንዴ? በትልቅ እየቃ ትበላለህ ከሚስት ጋር የሚለው ማላገጥ ነው እኮ። ምንድን ነው ችግሩ እዚህ ላይ? እኔ ችግር አለ መቼ ወጣኝ? አይ ያላገጥ እኮ ነው። የሆነ በትልቅ የሳህን ምናምን ብለህ ሙድ ስትይዝ መዲና ሚዩታ ያለችም ሎክ በትልቅ እየሳህን ትበላለህ የሚለው እኔ ነኝ ያልኩ? ቁርአን ነው ያለው። እኔ እምነቴን አከብረዋለሁ። አታላግጥ። በጣም አንብበህ ለሰው አስረድተህ ከዛ ሀሳብን ግለጽ። አታልቅሳ። ሰው በትልቅ እየሳህን እንዳበላ ያደረገህ ምንድነው? አዳም ኃጢአት ሰርቶ በመባረሩ ምክንያት ነው። በትልቅ እየኩባያ እንዳጠጣ ያደረገህ አሁን በትልቅ እየቃ ማበላበት ምክንያት ከገነት ስለተባረርክ ነው። ወደፊት በትልቅ እየቃ በላለሁ ብለህ የምትመኘው ወደዚህ ቦታ ስለመግባት ነው። እኔ አይደለሁም ያልኩት። ይኸው አዳም ወይ አንተ ከሚስት ጋር በገነት ተቀመጥ፣ ከእርሷም በፈለጋችሁ ስፍራ በሰፊው ተመገቡ፣ ግን ይችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁና አልንም ይላል። እኔ አይደለሁም ያልኩት፣ ቁርአኑ ነው ያለው። ስለዚህ በትልቅ እየቃ የሚበሉ በትልቅ በሰፊው የነበሩ ከፍ አድርገው ከዛ በኋላ ከእርሷም ሰይጣን አዳለጣቸው፣ በውስጧም ከነበሩበት ድሎት አወጣቸው። ስለዚህ አንተም ወጥተሃል ነው። የወጣኸው ምክንያት በማን ነው? አደም ስለወጣ። አደም ገነት ውስጥ ቢሆን ኖሮ አትወጣትም ነበር። ወጥተሃል። አሁን እኮ እኔ አልወጣሁም አላልኩም። አሁን አንተ ያነሳኸው ራስህ ከራስህ ጋር የተጋጨ ነው ያለው። በምን በለኝ። አሁን አንተ ያነሳ ያለው ስለ ውርስ ኃጢአት ውርስ ነው ወይ አይደለም በሚለው ከሆነ እሱን ሀሳብ ግለጽ። እዚህ ጋር እኔ አልወጣሁም ብዬ አልተከራከርኩም። እኔ ያልኩ ያለሁት መውጣታችን ራሱ አንድ ማስረጃ ነው። ወደዚህ ምድር መምጣታችን ከገነት ወጥተናል። አንተ ያልክ ያለው እኔ ደግሞ አንተ የሚጠይቅ ከኃጢአት ደግሞ በውርስ ይተላለፋል ወይ ተላልፎባቸዋል ሙስሊሞች የሚል አንድ ቦታ እንኳን ኃጢአት በውርስ ይተላለፋል የሚል ካል አምጣ። እኔ ግን አንደኛ የኃጢአት ክፍፍል የለም። የኃጢአት ቆይ አስጨርሰኛ። አንተ ስታወራ እኮ ዝም ያልኩ ነው። የኃጢአት ክፍፍል የለም። የኃጢአት ክፍፍል ካለ ንገረኝ። ሁለተኛ ደግሞ አሁን እኔ እሺ የሆነ ሰው የሆነ ወንጀል ቢሰራ የሆነ ነገር ባደርግ አልጠየቅም ወይ? በፈጣሪም ዘንድ በሀገርም በመንግስትም ዘንድ አልጠየቅም? ከዛ ኃጢአትስ ነፃ የሆንኩት እኔ ራሴው ነኝ ወይስ መጥቶ ሌላ ሰው ሆነ? ኃጢአቱን የሰራው አዳም፣ ከዛ ኃጢአት ደግሞ መጥቶ ያነጻኝ ማን ነው? ኢየሱስ። የኔ ድርሻ ምኑ ላይ ነው? አሁን ቢጸልይ ቢሰግድ ቢጾም ምኑ ላይ ነው? አንተ ሄደክ ያነሳ ያለው ከገነት መውጣት ነው። ከገነትማ እንደመውጣ ይኸው መጽሐፍ ራሱ ይነግርሃል። መጀመሪያውንም አላማውም እዛ ለመኖር አይደለም። ስለዚህ ከገነት ከወጣ
አብዱ ካሊድ። ስለዚህ ከገነት ከወጣ ከገነት